ካዛንቺስ ልትዋብ ነው። በኢትዮጵያ የመጀመሪያ የሆነው አዲሱ 226 ሺህ ካሬ ላይ ያረፈው አያት መንደር ካዛንቺስ ሰማይ ስር ሽያጭ ተጀመረ። ከባለ 1 መኝታ እስከ ባለ 4 መኝታ ስፋት ያላቸው ዘመናዊ ቤቶች በ20 በመቶ ቅድመ ክፍያ በታሪካዊቷ ካዛንቺስ የቤት ባለቤት የሚሆኑበት እድል ተመቻችቷል። የቅንጡ መንደር የመጫወቻ ቦታዎች፣ የህዝብ ፕላዛ፣ አረንጓዴ ቦታዎች፣ ደረጃውን የጠበቀ ሞል፣ የንግድ ሱቆች፣ 12000 ተሽከርካሪ የሚያቆሙ ቤዝመንት ፓርኪንግ፣ ለእግረኛና ለብስክሌት ተጠቃሚዎች ምቹ የሆኑ መንገዶች ያካተተ በመሆኑ እርሶም የዚህ አዋጭ ኢንቨስትመንት ተጠቃሚ ሁኑ። ስልክ 0912633107 ፈጥነው ይደውሉ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦች እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ 1 የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱ ምንዛሬ ዋጋን አካተን እንድትከታተሉን እየጋበዝን ለዕለቱ ወዲያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። በትላንትናው ዕለት የአዲስ አበባ ህብረት ሥራ ኮሚሽን የትንሣኤ በዓል ምክንያት በማድረግ ሉካንዳ ቤቶች የ1 ኪሎ ስጋ በተቀመጠለት ተመን ብቻ እንዲሸጡ ትዕዛዝ ማስተላለፉ ይታወሳል። ኮሚሽኑ ይህን ይበል እንጂ ሉካንዳ ቤቶች ላይ በተደጋጋሚ የሚነሱ በርካታ ቅሬታዎች እንዳሉም ይገለጻል። ታዲያ ኮሚሽኑ ቅሬታውን ለመፍታት መፍትሄ ማዘጋጀቱን ገልጿል። መረጃውን እናጋራችኋለን። የአዲስ አበባ ከተማ አስተዳደር ካቢኔ ተጨማሪ 3 ተጠባቂ በነበሩ አጀንዳዎች ላይ ተወያይቶ ውሳኔ አሳልፏል። አጀንዳዎቹን በዝርዝር ይዘንላችኋል። አዲሱ የጸደቀው አዋጅ የመገናኛ ብዙሃን ባለስልጣን ዋና ዳይሬክተርን ሹመት ለጠቅላይ ሚኒስትሩ የሚሰጥ ነው ተብሏል። ይህንንም መረጃ የምናጋራችሁ ይሆናል። የአዲስ አበባ ገቢዎች ቢሮ የተለያዩ የሂሳብ ባለሙያዎችንና ኦዲተሮችን መክሰሱን ተከትሎ ማስተባበያ እንዲሰጥ ተጠየቀም። የከሰሰበት ጉዳይ ምንድን ነበር? ማስተባበያ እንዲሰጥስ የጠየቀው ማን ነው? የሚሉትንና ሌሎች የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር እኔ መላኩ ደምሷ አብሬያችሁ የምቆይ ሲሆን አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በቀጣዩ አውሮፓውያኑ ዓመት ማለትም በ2026 በጀቱን በ20 በመቶ እንደሚቀንስ ማስታወቁ ተሰማም። ድርጅቱ በጀቱን ለመቀነስ የወሰነው ፕሬዝዳንት ትራምፕ የአሜሪካን እርዳታ መቀነሳቸውን ተከትሎ እንደሆነ ሮይተርስ ዘግቧል። የዩኒሴፍ ቃል አቀባይ እንደገለጹት ከሆነ ደግሞ እንደ አውሮፓውያኑ አቆጣጠር በ2024 የድርጅቱ በጀት 8.9 ቢሊዮን ዶላር የነበረ ሲሆን በዚህ ዓመት ደግሞ 8.5 ቢሊዮን ዶላር ተገምቷል ብለዋል። ቃል አቀባዩ አክለውም ያለፉት ጥቂት ሳምንታት በዓለም ዙሪያ ያሉ የሰብአዊና የልማት ድርጅቶች በርካታ የተባበሩት መንግስታት ድርጅቶችን ጨምሮ ዓለም አቀፍ የገንዘብ ድጋፍ እጥረት ውስጥ እንደሚገኙ ነው የገለጹት። አሜሪካ በተመድ ሰላም ማስከበር ተልዕኮች የሚሰጠውን የገንዘብ ድጋፍም እንደሚያቆም የዋይት ሃውስ በጀት ቢሮ ሐሳብ ማቅረቡን ዘገባው አመላክቷል። የአሜሪካ ባለስልጣናት ይህን ሐሳብ ያቀረቡት ለአብነት በማሊና የዲሞክራቲክ ሪፐብሊክ ኮንጎ የድርጅቱ ተልዕኮች ውጤታቸው ውድቀት ሆኗል በማለት ነው ተብሏል። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በ9 ወራት ውስጥ ከ290 ሚሊዮን ብር በላይ ገቢ ማግኘቱን አስታወቀም። ባለስልጣን መስሪያ ቤቱ ይሄን ያለው የ2017 በጀት ዓመት የ9 ወራት ዕቅድ አፈጻጸምን ከባለስልጣኑ ከፍተኛ አመራሮች ከክፍለ ከተማና ከወረዳው አመራሮች ጋር ባደረገው ግምገማ ወቅት ነው። ባለስልጣኑ በ9 ወራት ውስጥ በከተማዋ የሚስተዋሉ የደንብ ማተላለፎችን በ64% እንዲቀንስ ማድረግ መቻሉንም የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ ተናግረዋል። በዚህም ባለስልጣኑ እርምጃ ከወሰደባቸው መካከል አዋኪ ድርጅቶች፣ ህገወጥ የመንገድ አጠቃቀም፣ ህገወጥ ንግድ፣ የመሬት ወረራ፣ ህገወጥ የደረቅና ፈሳሽ ቆሻሻ አያያዝና አወጋገድ ይገኙበታል ተብሏል። ባለስልጣኑ ከቅጣት ብቻ ከ258 ሚሊዮን ብር በላይ ማግኘቱንና ከጨረታ ሽያጭ ደግሞ ከ17 ሚሊዮን ብር በላይ መሰብሰቡን ገልጿል።
መስሪያ ቤቱ በሕገ ወጥ የመንገድ አጠቃቀም ላይ ብቻ 7113 እርምጃዎችን እንደወሰደም አክሏል። ወደ ወንዞች ይለቀቁ የነበሩ 3000 የሚጠጉ የፈሳሽ መስመሮችም መቆማቸውን ባለስልጣኑ ጠቅሷል። የአዲስ አበባ ገቢዎች ቢሮ ከ10.6 ቢሊዮን ብር በላይ ገቢ በማሳነስና በመደበቅ የሂሳብ መዝገቦችን ያዘጋጁ ናቸው ያላቸውን የሂሳብ ባለሙያዎችና ኦዲተሮችን መክሰሱን ተከትሎ የሙያ ማህበራት ድርጊቱን በማውገዝ ቢሮ ማስተባበያ እንዲሰጥ ተጠየቀም። ቢሮው ባለፈው መጋቢት 23 ቀን 2017 ዓ.ም በሰጠው መግለጫ በ2016 በጀት ዓመት ባደረገው የቅድመ ኦዲት ሂደት ከፍተኛ የሆነ የገቢ ልዩነት መገኘቱን አስታውቆ እንደነበር ይታወሳል። በዚህም መሰረት 824 የሂሳብ ባለሙያዎችና ኦዲተሮች ላይ ከጽሑፍ ማስጠንቀቂያ እስከ ሙያ ፍቃድ ስረዛ የሚደርስ እርምጃ እንደሚወስድ ለኢትዮጵያ የሂሳብና የኦዲት ቦርድ የዝርዝር ስማቸውን አስተላልፏል። ይህን ተከትሎ የኢትዮጵያ የሂሳብ አዋቂዎችና ኦዲተሮች ማህበርን ጨምሮ 3 የሙያ ማህበራት በበኩላቸው በጋራ ባወጡት መግለጫ የቢሮ እርምጃ ሙያውን የሚያንቋሸሽና የባለሙያዎችን ታማኝነት የሚጎዳ ነው ብለዋል። እርምጃው በሚዲያ መሰራጨቱ ተገቢ አለመሆኑን በመግለጽም ቢሮው ማስተባበያ እንዲሰጥና መረጃው እንዲወገድ የሚል ጥያቄም አቀርበዋል። ማህበራቱ ድርጊቱ የስም ማጥፋት፣ ለሙያው ደግሞ የሞራል ኪሳራ የሚያስከትል ነው ሲሉ አጽንኦትም ሰጥተዋል። በተጨማሪም ቦርዱ የቀረበለትን ጥያቄ መርምሮ ውጤቱን ይፋ እንዲያደርግም አክለው ጠይቀዋል የተባለው። አዲሱ የጸደቀው አዋጅ የመገናኛ ብዙሃን ባለስልጣን ዋና ዳይሬክተርን ሹመት ለጠቅላይ ሚኒስትሩ የሚሰጥ ነው ተባለ። የሕዝብ ተወካዮች ምክር ቤት በ4ኛ ዓመት የሥራ ዘመን 25ኛ መደበኛ ስብሰባው 2 ረቂቅ አዋጆች ላይ ተወያይቶ አጽድቋል። በዚህም ምክር ቤቱ በ25ኛ መደበኛ ስብሰባው ካጸደቃቸው አዋጆች መካከል የመገናኛ ብዙሃን አዋጅን ለማሻሻል የቀረበው ረቂቅ አዋጅ አንዱ ነው። ምክር ቤቱም በቀረበው ረቂቅ አዋጅ ላይ በስፋት ከተወያየ በኋላ የመገናኛ ብዙሃንን አዋጅ ለማሻሻል የቀረበውን አዋጅ ቁጥር 1374/2017 አድርጎ በአንድ ተቃውሞ በአብላጫ ድምፅ አጽድቋል። የመገናኛ ብዙሃን አዋጅ ጸድቆ በስራ ላይ የዋለ ቢሆንም አዋጁ ተግባራዊ ሲደረግ ከመገናኛ ብዙሃን ሬጉላቶሪ ስልጣንና ተግባራት አንጻር አስተዳደራዊ ክፍተቶች እየተስተዋሉ በመሆኑ እነዚህን ክፍተቶች ለማስተካከል የመገናኛ ብዙሃን ዘርፉን በአግባቡ ለማስተዳደር እንዲያስችል የመገናኛ ብዙሃን አዋጅ ቁጥር 1238/2013ን ማሻሻል አስፈላጊ ሆኖ በመገኘቱ አዋጁ እንዲሻሻል መደረጉ ተገልጿል። የፖለቲካ ፓርቲ አባላት ወይም ተቀጣሪዎች የቦርዱ አባል እንዳይሆኑ የሚከለክለው የአዋጁ ድንጋጌ በማሻሻያው የተሰረዘ ሲሆን ከዚህ በተጨማሪ ማሻሻያው የቦርዱ አባላት ምልመላ ለሕዝብ ግልጽ በሆነ መንገድ መከናወን እንዳለበት የሚያትተውን አንቀጽ በተሻሻለው አዋጅ ውስጥ አልተካተተም። በስራ ላይ የነበረው አዋጅም ዋና ዳይሬክተሩ የሚሾሙት በመገናኛ ብዙሃን ባለስልጣን ቦርዱ አቅራቢነት የነበረ ሲሆን በአዲሱ አዋጅ ግን የመገናኛ ብዙሃን ባለስልጣን ዋና ዳይሬክተርን ሹመት ግን ለጠቅላይ ሚኒስትሩ የሚሰጥ ነው ተብሏል። በስራ ላይ የዋለውን አዋጅ ለማሻሻል ገለልተኛ ጋዜጠኝነትንና የመገናኛ ብዙሃን መብቶች ጥበቃ ዋነኛ መለኪያ ይሆናል ተብሎ የታመነበት አዋጅ በርካታ የአንቀጾች ይዘትና መንፈስ የሚቀይር መሆኑ አዋጁ ረቂቅ ሆኖ ባለበት ሁኔታ በርካቶች ስጋታቸውን መግለጻቸው ይታወሳል። ሁለተኛው የጸደቀው አዋጅ ደግሞ የተቀናጀ የውሃ ሀብት አስተዳደር ማስፈጸሚያ የተፋሰሶች ከፍተኛ ምክር ቤት ማቋቋሚያ ረቂቅ አዋጅ ሲሆን ምክር ቤቱም የቀረበው ረቂቅ አዋጁን አስመልክቶ በስፋት ከተወያየበት በኋላ የተቀናጀ የውሃ ሀብት አስተዳደር ማስፈጸሚያ የተፋሰሶች ከፍተኛ ምክር ቤት ማቋቋሚያ አዋጅን አዋጅ ቁጥር 1375/2017 አድርጎ በሙሉ ድምፅ በማጽደቅ ጉባኤውን አጠናቋል።
የአዲስ አበባ ከተማ አስተዳደር ካቢኔ በፕሮጀክቶች የቀረበ የመሬት ማስፋፊያ ጥያቄዎች ላይ ተወያይቶ ውሳኔውን አሳለፈ። የከተማ አስተዳደሩ ካቢኔ ባካሄደው 4ኛ ዓመት 10ኛ መደበኛ ስብሰባ በ3 አጀንዳዎች ላይ ተወያይቶ ውሳኔውን አሳልፏል። ካቢኔው ውሳኔውን ካስተላለፈባቸው አጀንዳዎች መካከል ተቋርጦ የነበረው የመኖሪያ ቤት ህብረት ስራ ማህበራት አገልግሎትን ለማስቀጠል ተጠንቶ የቀረበ የውሳኔ ሐሳብ ላይ የመልካም አስተዳደር ጥያቄ ሊፈታ በሚችል አግባብ የውሳኔ ሐሳብ የብርሃን አይነ ስውራን የመነንና የግላን ቦርዲንግ ትምህርት ቤቶች ካላቸው ልዩ ስምሪት የጥራት ደረጃና የሚያንቀሳቅሱት ሀብትና ንብረት አስተዳደር አንጻር ህጋዊ ሰውነት ኖሯቸው እንዲተዳደሩና ተጠሪነታቸው ደግሞ በቀጥታ ለከተማ ትምህርት ቢሮ እንዲሆን የቀረበውን ደንብ ይገኝበታል። የከተማ አስተዳደሩ ካቢኔ መርምሮ ካጸደቃቸው በ3ኛ ደረጃ ላይ የሚገኘው ደግሞ ሀገራዊ ፋይዳ ባላቸው ፕሮጀክቶች የቀረበ የመሬት ማስፋፊያ ጥያቄዎች ላይ ተወያይቶ ተገቢነት ያለው መሆኑን በማረጋገጥ ማጽደቁን የከንቲባ ጽሕፈት ቤት መረጃ አመላክታል። የአዲስ አበባ ከተማ አስተዳደር ካቢኔ ሰሞኑን ማለትም መጋቢት 30 ቀን 2017 ዓ.ም ባደረገው የ4ኛ ዓመት 9ኛ መደበኛ ስብሰባው በአዲስ ከተማ ክፍለ ከተማ ከ4 ኪሎ እስከ ሽሮ ሜዳ ባለው የከተማው ክፍል የዩኒቨርሲቲ መንደር እንዲመሰረት ውሳኔ ማስተላለፉ ይታወሳል። ቀጥለናል ተከታታዮቻችን። የአዲስ አበባ ህብረት ስራ ኮሚሽን የትንሳኤ በዓልን ምክንያት በማድረግ የምርት አቅርቦትና የዋጋ ተመንን በተመለከተ በትላንትናው ዕለት መግለጫ አውጥቷል። በመግለጫውም ለበዓሉ በቂ የእርድ እንስሳት ወደ ከተማዋ እንዲገቡ በማድረግ 239 የሸማች የህብረት ስራ ሉካንዳ ቤቶች 1 ኪሎ ስጋን ከ460 እስከ 520 ብር ብቻ እንዲሸጡ ተመን ማስቀመጡንና በትላንትናው የዜና ወጃችን እኛም ወደ እናንተ ማድረሳችን አይዘነጋም። ከዚሁ ጋር ተያይዞ ቀደም ብሎ በህብረት ስራ ማህበራት የሚቀርቡ የምርት አቅርቦቶች ቢኖሩም እንዲሁም በተጨማሪም በዓልን አስመልክቶ ኮሚሽኑ በቂ የምርት አቅርቦት አለ ቢልም እንኳ በተለይ በሸማች የህብረት ስራ ሉካንዳ ቤቶች ላይ በተደጋጋሚ የሚቀርብ ቅሬታ ይስተዋላል። የህብረት ስራ ሉካንዳ ቤቶች ላይ ከሚነሱና ከሚቀርቡ ቅሬታዎች መካከልም ለህብረተሰቡ ተደራሽ አይደለም፣ ምክንያቱ ደግሞ በህብረቱ ውስጥ የሚሰሩ ሰራተኞች ከነጋዴዎች ጋር ስብጥር አላቸው፣ እንዲሁም የጥራት ችግር አለ የሚሉና ሌሎች አቅርቦቶች ላይ ቅሬታዎች በስፋት ይነሳሉ። ይህን ተከትሎም የአዲስ አበባ ህብረት ስራ ኮሚሽን በ239 የሸማች ህብረት ስራ ሉካንዳ ቤቶች 1 ኪሎ ስጋን ከ460 እስከ 520 ብር ብቻ እንዲሸጡ ተመን አስቀምጫለሁ ብሏል። ወደ 239 የሚደርሱ ሉካንዳ ቤቶች አሉ። እነዚህ ሉካንዳ ቤቶች የስጋ ተመን ወጥቶላቸው ከብት ከየት እንደሚያገኙ አስቀድመን ፍላጎታቸውን መሰረት ያደረገ ትስስር አድርገን አሁን ደግሞ በዓሉ እየተቃረበ ሲመጣ ከብቶቹ የሚገቡበት ሁኔታ ነው ያለው። ዋጋም ተመን ወጥቶላቸው ለ1 ኪሎ ከ460 እስከ 520 ብር ነው የሚሸጡት። ከዛ በላይ መሸጥ አይችሉም። ይሄንን ስናደርግ ጥናት አድርገን ነው ዋጋውንም የምናሻሽለው የምንከልሰው ጥናትን መሰረት አድርገን ነው። ከዚህ ዋጋ በላይ መሸጥ እንዳይችሉም በቂ የሆነ ቁጥጥር እያደረግን ነው። በዚህ ዋጋ ሲሸጡ ያው ስጋው ጥራት የለውም አይደለም፣ ዋጋው ሲያንስ መጠቀሚያ ቦታዎቹ ኦልሞስት ነፃ በሚባል ስለሆነ የሚሰሩባቸው ምንም የኪራይም የምንም ያንዳንድ ነገር የግብርም ምንም ወጭ ስለሌለባቸው በዛ ይካካሳል ብለን እየተደጎሙን ጭምር ስለሆነ ነው ዋጋው የሚቀንሰውና በዚህ መሰረት ዝቅተኛ ገቢ ላለው የማህበረሰብ ክፍል የስጋ አቅርቦት እንዲያቀርቡ እናደርጋለን። ታዲያ ኮሚሽኑ ይህን ይበል እንጂ ለዝቅተኛ የኑሮ ደረጃ ለሆኑ የህብረተሰብ ክፍሎች ተደራሽ የሚሆንበት አግባብ ላይ ቅሬታና ጥያቄዎች እየተነሱበት ይገኛሉ። ለዚህም ደግሞ የኮሚሽኑ ኮሚሽነር ወይዘሮ ልዕልቲ ግዳይ በምክትል ከንቲባ አቶ ዣን ጥራር አባይ የሚመራ የቁጥጥር ግብረ ኃይል መኖሩን ገልጸዋል። ትልቁ ደግሞ ይህንን ምርት ካቀረብን በኋላ ስርጭቱ ፍትሃዊ መሆን መቻል አለበት። ህብረት ስራ ማህበራቶች በዚህ ከተማ ሚናቸውን ሲወጡ እንደ ነጋዴ አይደለም፣ ትርፍን ታሳቢ አድርገው አይደለም የሚሰሩት። ኑሮ የማረጋጋት ኢሹ ነው ያለባቸው። ስለዚህ ተወዳድሮ መግዛት የማይችለው የማህበረሰብ ክፍል ነው እነሱ ጋር መግዛት ያለበት። ስለዚህ ይህንን ምርት ሲያሰራጩ
መስጠት ላለባቸው የማህበረሰብ ክፍል መስጠት እንዲችሉ ቁጥጥሩን በተመሳሳይ ጠንከር ብሎ ይሰራል ማለት ነው። በተለይ በከተማችን ምክትል ከንቲባ የተከበሩ አቶ ጃንጥራር አባይ የሚመራ ግብረ ኃይል አለ። ይሄ ግብረ ኃይል እስከ ወረዳ ድረስ መዋቅር አለው። ቁጥጥሩን በተመሳሳይ ህብረት ስራ ማህበራቶች የሚሸጡት ምርት መሸጥ ላለባቸው የማህበረሰብ ክፍል ነው ወይ የሚለው በጋራ ቁጥጥር እየተደረገ ከኛ ጋር የሚሰራ ነው። ነጋዴውም ሰንደይ ማርኬት ላይ እንትን ይላል። ነጋዴው ጋር ማንኛውም ሰው ተወዳድሮ መግዛት ይችላል። ህብረት ስራ ማህበራት ደግሞ ይበልጥ ዝቅተኛ ገቢ ያላቸው የማህበረሰብ ክፍሎች እንዲጠቀሙ ነው የሚጠበቀው። ቁጥጥሩን በዛ መሰረት ነው እየተሰራ ያለው ማለት ነው። በተጨማሪም በተሰጠው መግለጫ በከተማዋ ከእሁድ ገበያ በተጨማሪ 137 ባዛሮች በልዩ ሁኔታ በየአካባቢው በመከፈት ማህበረሰቡ በተመጣጣኝ ዋጋ ሁሉንም ምርቶች ማግኘት ይችላሉ ሲሉም ኮሚሽነሯ ተናግረዋል። በዓል እንደመሆኑ መጠን ግን ተጨማሪ ሌላ 137 ለባዛር በባዛር መልክ ለአንድ ሳምንት የሚቆይ በዓሉን ታሳቢ ያደረገ የበዓል ባዛር አዘጋጅተናል። ይሄን ባዛር 137 ማህበራቶች ከእሁድ ገበያው ሲያቀርቡት ከነበረው አቅርቦት ሌላ ጨምረው አሳድገው በዓሉን ታሳቢ ያደረገ የባዛር ፕሮግራም ማድረገው ለማህበረሰቡ ምርቱን እያቀረቡ ነው ያሉበት። ከ137 የባዛርና የእሁድ ገበያ በተጨማሪ ደግሞ ወደ 800 የሚደርሱ የመቸርቸሪያ ሱቆች አሉን። በእነዚህ የመቸርቸሪያ ሱቆች አማካኝነትም በተመሳሳይ ወደ እሁድ ገበያ ሄዶ ወደ ባዛር ሄዶ ምርት መግዛትም አይችል አቅመ ደካማም ካለ ሌላ የማህበረሰቡን ክፍል ካለ ዋጋው ምንም ለውጥ ሳይኖረው በእነዚህ 800 መቸርቸሪያ ሱቆች አማካኝነት ምርቶቻቸውን አቅርበው ለማህበረሰቡ ተደራሽ እየሆኑ ነው ያሉበት። ኮሚሽኑ በከተማዋ ውስጥ ከእሁድ ገበያ በተጨማሪ 137 ባዛሮች በልዩ ሁኔታ በየአካባቢው በመክፈት ማህበረሰቡ በተመጣጣኝ ዋጋ የግብርናና የኢንዱስትሪ ምርቶችን እንዲሸምቱ ተደርጓል ማለቱን ተከትሎ የገበያ ሚዲያም በተለያዩ ለበዓል የሚውሉ የግብርና ምርቶች፣ ሸቀጣ ሸቀጦችና የእንስሳት ተዋጽኦ አቅርቦት በስፋት በሚገኙበት በተለያዩ የገበያ ቦታዎች ተገኝቶ ሁኔታው ምን ይመስላል የሚለውን ቅኝት አድርጓል። ነጭ ሽንኩርቱ የተወደደ ነውና ዛንድሮ ተጨምሮ ይታየኛል። 310 320 እየሸጠን ነው ባለው አየር ማለት ነው። አይ ሰሞኑ እየጨመረ ነበር እና ዛሬ አሪፍ ነው። ምን እንደውም ቀንሷል ማለት ይቻላል። ትላንትናና ከትላንት ወዳ ጨምሮ ነበር እና የዛሬ ገበያ ደግሞ በጣም የተረጋጋና ቅናሽ አለው። 1 ኪሎ እኔ የሚሸጠው 55 ብር። ምሳሌ ሽንኩርት ከበፊት ወይም አምና ከነበረበት አንፃር ዘንድሮ በጣም የተሻለ ነው። አመቱን ሙሉ በጣም የተሻለ ቤት ነው ያለው። አሁን ምርት ስላለ ጥሩ አይነት አገባብ ስላለ ደግሞ በጣም ጥሩ በሚፈልገው ሁኔታ ህብረተሰቡ እየሸመተ ነው ያለው። ኮረሪማ ትንሽ ዘንድሮ አምሯል። ምን እንደነቀው ተገባ 2000 ብር ነው። ጥቁር አዝሙድ ደግሞ 700 ብር ነው። ነጭ አዝሙድ 500 ብር ነው። በቅኝቱም ከእንስሳት ተዋጽኦ መካከል የቅቤ አቅርቦት ላይ ከፍተኛ ጭማሪ ማሳየቱን ለመታዘብ ችሏል። ዘንድሮ ፋሲካ ቅቤ በጣም ውድ ነው። 1500 1200 1000 ድረስ ነው ያለው ገበያውና 900 አለ። በሳሉ ውድ ነው በጣም። የዘንድሮ የበዓል ገበያ ከሌላው ጊዜ በጣም የተወደደ ነው። በጣም ልዩነት አለው። በጣም ሩቅ ነው። ጨመረ ወይስ ቀነሰ? ጨመረ። አው ቆጮና ሁላ እንደነበረ ነው። ሌላው ግን ቀጥሏል። ቅቤ ለጋ 1400 ብር፣ መካከለኛ 1200 ብር፣ በሳል ደግሞ 1100 ብር ጨምሯል። በጣም ጨምሯል። አምና በዚህ ሰዓት 950 ነበር ለጋው፣ መካከለኛ 850 ነበር። አሁን ወርምስ ወደ 250 ያክል ጭማሪ ያሳይቷል ማለት ነው። ለጋ 1400 ነው፣ መካከለኛ 1200 ነው፣ በሳል ያለ ደግሞ 1100። ቀጥለናል ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱ የውጭ ምንዛሬ ተመን ወደ እናንተ እናደርሳለን። አንድ የአሜሪካ ዶላር 150 ብር እየተገዛ 153 ብር እየተሸጠ ይገኛል። እንዲሁም ፓውንድ ስተርሊንግ ደግሞ 182 ብር እየተገዛ 185 ብር ከ64 ሳንቲም እየተሸጠ ይገኛል። ዩሮ እንዲሁ 162 ብር መግዣው ሲሆን 165 ብር ከ24 ሳንቲም ደግሞ መሸጫው ሆኗል። ስዊስ ፍራንክ 163 ብር እየተገዛ 166 ብር ከ26 ሳንቲም
እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 40 ብር እየተገዛ 40 ብር ከ80 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል እንዲሁ 39 ብር መግዣው ሲሆን መሸጫው ደግሞ 39 ብር ከ78 ሳንቲም ሆኗል። የቻይናው ዩዋን ደግሞ 20 ብር እየተገዛ 20 ብር ከ40 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚሁን ይመስሉ ነበር። አዳዲስና ትኩስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። ካዛንቺስ ልትዋብ ነው። በኢትዮጵያ የመጀመሪያ የሆነው አዲሱ 226 ሺህ ካሬ ላይ ያረፈው አያት መንደር ካዛንቺስ ሰማይ ስር ሽያጭ ተጀመረ። ከባለ 1 መኝታ እስከ ባለ 4 መኝታ ስፋት ያላቸው ዘመናዊ ቤቶች በ20 በመቶ ቅድመ ክፍያ በታሪካዊቷ ካዛንቺስ የቤት ባለቤት የሚሆኑበት እድል ተመቻችቷል። የቅንጡ መንደር የመጫወቻ ቦታዎች፣ የህዝብ ፕላዛ፣ አረንጓዴ ቦታዎች፣ ደረጃውን የጠበቀ ሞል፣ የንግድ ሱቆች፣ 12000 ተሽከርካሪ የሚያቆሙ ቤዝመንት ፓርኪንግ፣ ለእግረኛና ለብስክሌት ተጠቃሚዎች ምቹ የሆኑ መንገዶች ያካተተ በመሆኑ እርሶም የዚህ አዋጭ ኢንቨስትመንት ተጠቃሚ ሁኑ። ስልክ 0912 63 3107 ፈጥነው ይደውሉ።